ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይ ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን የህወሓት ጦር መሪ የሆኑት ጀነራል ዮሐንስ ወልደ ጊዮርጊስ ጨዋታው አብቅቷል፣ ጦርነቱ ቀርቧል ሲሉ ተናገሩ። ጀነራሉ ወደ ተፈናቃዮች ካምፕ ሄደው ባደረጉት ንግግር እኛ እርዳታ ይዘን አልመጣንም፣ እናንተን ግን ወደ ቦታችሁ ለመመለስ ዝግጅት ጨርሰናል ሲሉ ዳግም ደም አፋሳሽ ጦርነት ሊጀመር ሁሉም ዝግጅት መጠናቀቁን ተናግረዋል። በሌላ በኩል ህወሓት በሱዳን የድሮን ተቆጣጣሪዎችን እንደሚያገኝ ከሰሞኑ የተገለጸ ሲሆን አሁን እየወጡ ባሉ መረጃዎች ደግሞ ቡድኑም ከኢትዮጵያ ታሪካዊ ጠላቶች የድሮንና ጸረ ድሮን ድጋፍ እየተደረገለት ነው ተብሏል። በባለፈው ጦርነት ብልጫ የተወሰደብኝ በድሮን ምክንያት ነው ያለው ቡድኑም አሁን ያንን ክፍተት ለመድፈን ከግብጽ ድሮኖችን በሱዳን በኩል መቀበሉ ተነግሯል። ጀነራሉ ጨዋታው አብቅቷል ሲሉ መፎከራቸውም ከዚሁ ጋር በተያያዘ ሊሆን እንደሚችል ተገምቷል። በዝርዝር እንመለከተዋለን። ኢሳያስ አፈወርቂ ኢትዮጵያ ከምትጠቀም ኤርትራ ብትጎዳ ይሻለኛል በሚለው አቋማቸው እንደጸኑ ነው። ሽማግሌው ከኢትዮጵያ ታሪካዊ ጠላቶችና የውስጥ ባንዳዎች ጋር በማበር አደገኛ ሴራን እያሸረቡ ይገኛሉ። ኢትዮጵያ ወደ ታሪካዊቷ ርስቷ ቀይ ባህርን እንዳትመለስ ለግብጽ አሳልፈው ሰጥቷታል። ግብጽ የአሰብና ዶራሌ ወደቦችን ለማልማት ስምምነት መፈጸሟ ሲነገር ይህም በመካሄድ ላይ ባለው የአባይ ወንዝ ውዝግብ ሳቢያ ወደብ በሌላት ኢትዮጵያ ላይ የሚያደርገውን ጫና እንደሚያበዛው ተጠቁሟል። እስከ ዝግጅታችን ፍጻሜ አብራችሁን ስትቆዩ የምታደምጡት ሌላኛው ጉዳያችን ነው። ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ እስከ ፍጻሜው አብራችሁን እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችንም እናልፋለን። ጀነራሉ ብልጽግናን ጠላት ሲሉ ፈረጁ። ጨዋታው አብቅቷል፣ ጦርነቱ ቀርቧል ሲሉም ተደምጠዋል። ብልጽግናን ጠላት ሲሉ የተናገሩት የትግራዩ ጀነራል ተፈናቃዮችን ይዘን በኃይል እንገባለን ሲሉ ጠንካራ አስተያየት ሰጥተዋል። እያሸበሩን ነው ያሏቸውን አካላት ደግሞ እጃቸው ይቆረጣል በሚልም ዝተዋል። በራያ ግንባር የተሰማራውን የህወሓት ኃይል የሚመሩት ጀነራል ዮሐንስ ወልደ ጊዮርጊስ ወይም በቅጽል ስማቸው ጆን መዲድ ጨዋታው አብቅቷል፣ ጦርነቱም ተቃርቧል ብለዋል። ጀነራሉ እንደተለመደው ብልጽግና ፓርቲን በጠላትነት ፈርጀውም የፕሪቶሪያውን ስምምነት መዘባበቻ እንዲሆን አድርጓል በማለትም ወንጅለዋል። ጀነራሉ ይሁን ያሉት ከሰሞኑ መነጋገሪያ ስለሆነው የትግራይ ተፈናቃዮች ረሃብ ጉዳይ በማይጨው ከተማ በተደረገ ስብሰባ ላይ ነው። አንድ አፍታ ሚዲያ በተመለከተውና የህወሓት ልሳን በሆነ ወይን ድረገጽ ላይም በተሰራጨው የጀነራሉ ንግግር እንደተመለከተው በጠላቶቻችን በኩል የፕሪቶሪያ ስምምነት መዘባበቻ ሆኗል፣ ጨዋታው አብቅቷል በማለትም ተደምጠዋል። ከተፈናቃዮች ጋር በተያያዘ እኛ እንደ ሰራዊት ማንኛውንም እርዳታ ጭነን ሳይሆን የምንመጣው እናንተን ጭነን ወደ ቤታችሁ የምንመልሳችሁ ሲሉ አክለዋል። እንደ ጀነራሉ ገለጻ ተፈናቃዮች በኃይል ወደ ወልቃይት ወይም ምዕራብ ትግራይ የመመለስ ጉዳይ በአሁኑ ወቅት በህወሓት አመራር እየታሰበበት ያለው ጉዳይ ነው። ጀነራል ታደሰ ወረደ ከትናንት በስቲያ በሰጡት መግለጫ ተፈናቃዮች ካልተመለሱ ጦርነት መቅረት አይችልም ማለታቸው ዘግበን ነበር። ጀነራል ዮሐንስ ወልደ ጊዮርጊስ አክለውም አንድ እግራቸውን ውጭ አድርገው በትግራይ ክልል አመጽ ለመፍጠር የሚሞክሩ አካላትን እጅ እንቆርጣለን የሚል ማስጠንቀቂያም አሰምተዋል። አፋር ክልል ተቀምጠው ትግራይን መረበሽ የሚፈልጉ ያሏቸውን ኃይሎችም በሽምግልና የማይገቡ ከሆነ እርምጃ እንደሚወሰድባቸው አስጠንቅቀዋል። የትግራይ ህዝብ በረሃብ አለንጋ እየተገረፈ ቢሆንም አሁንም የጦር ደቤ ድለቃውን ተያይዞታል። ብዙዎች ለመሆኑ ጀነራሉ ይህንን ያሉት ምን ተማምኖ ነው ሲሉም ጠይቀዋል። የጀነራሉ ፉከራ ታዲያ ከሰሞኑ ከተሰማይ የቡድኑና ግብጽ አጋርነት ጋር የተሰማም የተያዘ ሊሆን እንደሚችል ተገምቷል። ህወሓት የሰው አልባ የውጊያ ድሮን ኦፕሬተሮችን እያሰለጠነ እንደሚገኝ ለጉዳዩ ቅርበት ያላቸው ምንጮች ከሰሞኑ ጠቁመውም ነበር። ህወሓት የድሮን ተቆጣጣሪዎችን እያሰለጠነ መሆኑን የተነገረውም በሱዳን ከሚገኙ ታጣቂዎቹ መካከል ለተመረጡ አባላቱ መሆኑን ሲነገር ነበር። የሰው አልባ ተዋጊ አውሮፕላን ተቆጣጣሪዎች ስልጠናው የሚሰጣቸው በገዳሪፍና ከሰላ መካከል በሚገኘው ሾክ ተብሎ በሚጠራው የሱዳን ግዛት ውስጥ እንደነበረም ተመላክቷል። ከዚሁ ጋር በተያያዘ የሰው አልባ አውሮፕላን ተቆጣጣሪ ሰልጣኞች ያቀፈው ቡድኑ ከሰው አልባ ተዋጊ አውሮፕላኖች አብራሪነት እስከ አየር ጥቃት አክሻፊዎችን ያካተተ ስለመሆኑም ታውቋል። እንደ ዘገባው አሰልጣኞችን በመመደብና አጠቃላይ የስልጠና ቁሳቁስ
የቁሳቁስ ግብዓቶችን በመቅረጽ የግብጽ መንግስት ድጋፍ ማድረጉ ስልጠና በመውሰድ ላይ የሚገኙት የሰው አልባ አውሮፕላን ተቆጣጣሪዎች በያዝነው ታህሳስ ወር መጨረሻ ስልጠናቸውን ጨርሰው ይመረቃሉ መባሉም ይታወሳል። ከዚሁ ጋር በተያያዘ በኢትዮጵያ የፌዴራል መንግስትና በህወሓት መካከል ተፈርሞ የነበረው የፕሪቶሪያው የሰላም ስምምነት ተግባራዊ ያለመደረጉንና ስምምነቱን የሚጥሱ የተለያዩ ወታደራዊና ፖለቲካዊ እንቅስቃሴዎች መታየታቸውን ተከትሎም በርካቶች ዳግም ጦርነት ሊቀሰቀስ ይችላል የሚል ግምቶቻቸውን ሲያስቀምጡ ይስተዋላል። ግምቶች ወደ እውነትነት ተቃርበው በፌዴራል መንግስቱና በህወሓት መካከል ዳግም ጦርነት የሚቀሰቀስ ከሆነ ህወሓት በስልጠና ላይ የሚገኙትን የሰው አልባ ተዋጊ አውሮፕላን ተቆጣጣሪዎችን ጨምሮ በሱዳን ለሚገኙት ታጣቂዎች ወታደራዊ ግዳጅን ሊሰጥ እንደሚችል ይጠበቃል። ከሰሞኑም ህወሓት ከመቀለ ትዕግስታችን አንድ ጊዜ ትዕግስት ያልቋል፣ ሌላ ጊዜ ደግሞ ዝግጅቴን ጨርሻለሁ የሚል ያለ ጦርነት የማይኖረው ከሃዲ ቡድን ከኢትዮጵያ ጠላቶች ያገኘውን ድጋፍ ተማምኖ እንደሆነ ተገምቷል። አንዳንድ የወታደራዊ ሚስጥር አዋቂዎች ህወሓት የድሮን ተቆጣጣሪዎችን ሲያሰለጥን የነበረው ከኤርትራና ግብጽ የድሮንና የድሮን ጥቃት መከላከያዎችን ቃል ገብተው ነው ተብሏል። እነዚህን ድጋፎች እየተቀበለ ኢትዮጵያውያን ለማውደም ከጠላት የተለገሱ ድሮኖችን መቀሌ እየደረሱ ይገኛሉም ተብሏል። ህወሓት የኢትዮጵያን ጠላቶች ድጋፍ ተማምኖ አሁን ሁሉም ነገር አልቋል ቢለም የኢትዮጵያ መከላከያና አየር ኃይል ደግሞ የትኛውም ጠላት አሳፍሮ መመለስ በሚያስችል ቁመና ከመቼውም በላይ ዝግጁ መሆኑን አስታውቋል። በቀጣይ መረጃችን ህወሓት ተፈናቃዮችን በማስገደድ ወርሃዊ የፓርቲ መዋጮ እየጠየቀ መሆኑን በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎች ወንጀል አቀረበበት። ሳልሳይ ወያኔ ትግራይ ፓርቲ በትግራይ በጠመንጃ የሚመራ የፖለቲካ ኃይል ስልጣን ላይ ተቀምጧል ሲል ክስ አሰምቷል። ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ከተፈናቃዮች ሳይቀር በማስገደድ ወርሃዊ የፓርቲ መዋጮ እየጠየቀ ነው ያለው ፓርቲውም እንደ ስላሴ ሽረ የተፈናቃዮች የማቆያ ማዕከል የሆነውን በማስረጃ አቅርቧል። በማቆያ ማዕከሉ የነበሩት የስድስት ልጆች አባት ተፈናቃይ በህወሓት የፓርቲ ወርሃዊ ክፍያ እንዲከፍሉ ይጠየቃሉ ብሏል። ፓርቲው አባትየው እኔ የፓርቲ አባል አይደለሁም ብሆንም በዚህ ወቅት የመክፈል አቅም የለኝም በማለት እንደመለሱም ተናግረዋል። የፓርቲ አባል አይደለሁምና ወርሃዊ መዋጮ አልከፍልም ያሉት አባት በህወሓት አባላት በፕላስቲክ የተሰራ ቤታቸው ፈርሶ ከመጠለያ ማዕከሉ እንዲባረሩ መደረጋቸውን ፓርቲው አስታውቋል። ሳልሳይ ወያኔ ትግራይ በትግራይ ህዝብ ጫንቃ በጠመንጃም የሚያዝ የፖለቲካ ኃይል ተቋጭቷል ቢለም ተፈናቃዮች ወደ ቀያቸው ሳይመለሱ የክልሉ ግዛታዊ አንድነት ሳይረጋገጥ ምርጫ መካሄድ የለበትም ሲል አሳስቧል። ህወሓት በተፈናቃዮች ካምፕ ሆነው በህወሓት የፖለቲካ ቁማር የሚቀምሱት ያጡ ሰዎችን የፓርቲ መዋጮ መጠየቁን እናንተ ሞታችሁም እኔ ልትረፍ ባይ አረመኔ ድርጅት መሆኑን ፍንትው አድርጎ የሚያሳይ ነው ብለዋል። ከዚሁ ጋር በተያዘ ሰብአዊ እርዳታ ለፖለቲካ ትርፍ መዋልና የፕሮፓጋንዳ መርዘኛ ጥቃትም የትነግ ስራ ነው ሲሉ ዶክተር ሽፈራው ተክለማርያም አስታውቀዋል። የኢትዮጵያ አደጋ ስጋት አመራር ኮሚሽነር ዶክተር ሽፈራው ተክለማርያም የትነግ ቡድን በትግራይ ክልል የሚገባውን ሰብአዊ እርዳታ ለህዝብ ሳይሆን ለፖለቲካ መጠቀሚያነት እየዋለው ነው ሲሉ ከባድ ወቀሳም አሰምተዋል። ኮሚሽነሩ ይህ ቡድን በሰብአዊነት ላይ እየፈጸመው ያለው አስነዋሪ ድርጊት አጉልተው ያሳዩ ሲሆን ቡድኑ ሆን ብሎም በችግር ላይ ያለውን ህዝብ ሰቆቃ በማራዘም የፖለቲካ ትርፍ ለማግኘት እየጣረ መሆኑን ተናግረዋል። ኮሚሽነሩ እንዳብራሩት የፌዴራል መንግስት በትግራይ ክልል በመጠለያ ማዕከላት እንዲሁም በልማታዊ ሴፍቲኔት መርሃ ግብር አማካኝነት የሚቀርበው ሰፊ ድጋፍ ለተፈለገው ሰብአዊ ዓላማ እንዳይውል ቡድኑ እያደናቀፈም ይገኛል። በተለይም በቅርቡ በህጻጽ መጠለያ ጣቢያ የታየው አሳዛኝ ሁኔታ ቡድኑ ድጋፉን ከችግረኛ ዜጎች በመንጠቅ ለራሱ የፖለቲካ ትርፍ ለመዋል እየሰራ መሆኑን በማያሻማ ሁኔታ የሚያረጋግጥ ነው ብለዋል። ዶክተር ሽፈራው አክለውም ቡድኑ ዓለም አቀፉን ማህበረሰብ ትኩረት ለመሳብ በማሰብ ሰብአዊ ድጋፎችን በመንጠቅና ህዝብን ለራብ በመዳረግ ድራማዊ ፕሮፓጋንዳ እያስተጋባ እንደሚገኝ ተናግረዋል። ይህ ተግባር ቡድኑ የዜጎችን ስቃይ እንደ መደራደሪያ ካርድ እየተጠቀመበት መሆኑን የሚያሳይ ነው ሲሉ ኮሚሽነሩ ጠቅሰዋል። የፌዴራል መንግስት ከፍተኛ መጠን ያለው ሰብአዊ ድጋፍ ለትግራይ ክልል ሲደርስ ቆይቷል። ኮሚሽነሩ እንደተናገሩት ከጥር 2017 ጀምሮ እስከ ታህሳስ 2018 ባለው አጭር ጊዜ 32 ቢሊዮን ብር የሚገመት የ2 ሚሊዮን ኩንታል ሰብአዊ ድጋፍ ለክልሉ ህዝብ መሰራጨቱን አመላክቷል። ሆኖም ይህ ሁሉ ድጋፍ ቢላክም ቡድኑ ለእያንዳንዱ ድጋፍ ፈላጊ ዜጋ ከሚሰጠው የፍጆታ ድርሻ ላይ መዋጮ እንደሚሰበስብ ተጠቁሟል። ይህ ድርጊት ችግር ላይ ያለውን ህዝብ እንደገና በመበዝበዝ የሚፈጸም እጅግ ዘግናኝ ምስበራ መሆኑን ኮሚሽነሩ አብራርተዋል።
ዶክተር ሽፈራው ተክለማርያም ኮሚሽኑ እውቅና ባልሰጠበት ሁኔታ በማህበራዊ ሚዲያ አማካኝነት የሚደረጉ የገቢ ማሰባሰብ ዘመቻዎች ህገወጥ መሆናቸውን በመጥቀስ ግለሰቦች ከዚህ ድርጊታቸው እንዲታቀቡ ጠንከር ያለ ጥሪም አቅርበዋል። በመጨረሻም ኮሚሽነሩ ዓለም አቀፉ ማህበረሰብ ዘንድም ተገቢውን ሚና እንዲጫወት አሳስበዋል። ዶክተር ሽፈራው እንደተናገሩት ዓለም አቀፉ ማህበረሰብ በቡድኑ የሐሰት ፕሮፓጋንዳ ሳይደናገር የፌዴራል መንግስት የሚልከው ከፍተኛ መጠን ያለው ሰብአዊ ድጋፍ የት እንደገባና ለማን እንደዋለ በግልጽ መጠየቅ እንዳለበት አጽንኦት ሰጥተዋል። ኮሚሽነሩ ይህ የቡድኑ ድርጊት ለኢትዮጵያ ታሪካዊ ጠላቶች ያለውን ተላላኪነት የሚያሳይ ነው ሲሉ ወቅሰዋል። ይህም የቡድኑ መሰረታዊ ዓላማ የዜጎችን ህይወት ማዳን ሳይሆን የውጭ ኃይሎችን ጥቅም ማስጠበቅ እንደሆነ በግልጽም ጠቁሟል። በመጨረሻም ህወሓት ከሴራ ፖለቲካው እንዳልተመለሰ ለትግራይ ህዝብ መከራ ከመደገስ እንዳልቦዘን የተረዱት የቀድሞ የኢትዮጵያ መከላከያ ኤታማዦር ሹም ቆም ብሎ ማሰብ ይገባል የሚል ማሳሰቢያን በድጋሚ ሰጥቷል። የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ በሀገሪቱ በተለይም በትግራይ ክልል ውስጥ የሚታዩ የፖለቲካ ልዩነቶች በጠረጴዛ ዙሪያ በድርድር እንጂ በሴራ ሊፈቱ እንደማይችሉ በማሳሰብ ጠንካራ መልእክትን አስተላልፈዋል። ጀነራሉ ይህንን ያሳሰቡት በአዲስ አበባ በተካሄደው አንድ የውይይት መድረክ ላይ ሲሆን ንግግራቸው በዋናነት በክልሉ የውስጥ ፖለቲካና ከጎረቤት ሀገራት ጋር ሊኖር ስለሚገባው ግንኙነት ያተኮረ ነበረ። ጀነራል ሳሞራ አሁን ባለው ሁኔታ የፖለቲካ ልዩነቶችን ለመፍታት የሚደረጉ ጤናማ ያልሆኑ አካሄዶችን ተችተዋል። ማንኛቸውም ችግር ወይም ልዩነት በሰላማዊ መንገድና በድርድር ሊፈታ ይገባል ያሉት ጀነራሉ በሴራ ለውጥ አይመጣም ሲሉ አሁን እየተስተዋለ ያለውን የፖለቲካ ሴራ ኮንነዋል። በተለይም በትግራይ ክልል ውስጥ የሚነሱ የፖለቲካ ልዩነቶች በሰላማዊ መንገድ ብቻ ይፈታሉ የሚል አስተሳሰብ ማዳበር እንዳለበት አጽንኦት ሰጥተዋል። ጀነራል ሳሞራ በንግግራቸው ትኩረት ከሰጡባቸው ጉዳዮች አንዱ ከውጭ ኃይሎች ጋር ስለሚደረግ ግንኙነት ነው። ከሻዕቢያ ወይም ኤርትራ ጋር ያለው ህገወጥ ግንኙነት የጦርነት ስጋትን ይፈጥራል እንጂ የትግራይን ህዝብ በምንም መልኩ አይጠቅምም ሲሉ አስጠንቅቀዋል። ይህ የጀነራሉ ንግግር አንዳንድ የፖለቲካ ኃይሎች የውስጥ ልዩነታቸውን ለማሸነፍ የውጭ ድጋፍን እንደ አማራጭ ሊመለከቱ ይችላል የሚል ስጋት ባየለበት ወቅት የተሰጠ እንደሆነ የፖለቲካ ታዛቢዎች ይገምታሉ። ጀነራሉ ይህ አይነቱ አካሄድ ክልሉን ወደ ሌላ ዙር ግጭት ሊወስድ እንደሚችል ስጋታቸውንም ገልጸዋል። ረጅም ዓመታት የአገሪቱን መከላከያ ሰራዊት የመሩት ጀነራል ሳሞራ የፖለቲካ አመራሮች ቅድሚያ ሊሰጡት ስለሚገባው ጉዳይ ምክር ለግሰዋል። ማንኛውም አመራር ለህዝብ ዘላቂ ጥቅም መንቀሳቀስ አለበት ያሉት ጀነራሉ ዘላቂ ጥቅም ማለት ሰላም፣ ልማት እንዲሁም ማህበራዊና ኢኮኖሚያዊ እድገት መሆኑን አስረድተዋል። ልዩነቶች በሰላምና በድርድር መፍታት የአመራር ብቃት መለኪያ መሆኑን የጠቆሙ ጀነራል ሳሞራም ከዚህ ውጭ ያለው የሴራ መንገድ የህዝብን ጥቅም የሚጎዳ መሆኑን አስገንዝበዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።